ኢትዮጵያውያን አይጀምሩ እንጂ ከጀመሩ ግን ህዝቡ ተባብሮ ቆራጥ አመራር ከተሰጠ ቃሉ ወደ ተግባር እንደሚቀየር የህዳሴ ግድብ በራሱ ህያው ምስክር ነው። ያለ ማወቅ ነው ያለ መገንዘብ ነው ወይስ ኢትዮጵያ የምታምነው ከጥንት እስከ ዛሬ ድረስ ያለው ውሃዎች የትብብር መንፈስ እንጂ የግጭት የኢፍትሃዊነት መስመር መሆን የለባቸው? ተስፋና ስጋት ምንድነው? አሁን ህዳሴ ግድብ ራሱ ዲፕሎማት ነው። ሃይድሮሎጂካል ራሱ ቴስቲፋይ ሆኗል ማለት ነው። ችግር የነበረው የዘመን ትብታብ የነበረው የዘመን ሰንሰለት የነበረው በጣጥሰን መውጣት ይቻላል። አፍሪካ ውስጥ ታላላቅ ወንዞች አሉ ከአባይ ወይም ከናይል በመቀጠል በእነዚያ ላይ የተጀመሩ ግድቦች አሉ። እነዚያ ግድቦች ግን እስካሁን ድረስ ያልተጠናቀቁ ግድቦች አሉ። በርካታ የክላይሜት አክቲቪስቶች ያሉትን ያህል ኢትዮጵያ ውስጥ ያለው የክላይሜት አክሽን አያወሩ ፐርፐስ አስላላቸው ነው እንጂ እውነቱን ለመናገር ስለ ክላይሜት ለማውራት ከኢትዮጵያ የተሻለ ሀገር የለም። ኢትዮጵያ ዝናዋ በአድዋ ነበር። ዛሬ ግን በኢንጂነሪንግ ጥበብ በይቻላልነት መንፈስ ህዳሴ ግድብ ላይ ያዩዋቸው። አሁን በዚህ በ21ኛው ክፍለ ዘመን ውሃ ውድ ሀብት ነው። ከብዙ ማዕድናት ከብዙ የከበሩ ማዕድናት ውሃ አሁን ውድነቱ እንደገና ደግሞ የወደፊቱ ዘመን ትልቁ ውድ ሀብት። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ በውሃ ላይ ወጋችን ቀጥሏል። የውሃ ላይ ወግ እንግዳይ ስለ አባት ማናዬ ነው። ስለ አባት እንኳን ደህና መጣ። እንኳን ደህና ቆይ። እንግዲህ ስለ አባትን በኋላ እናውራ ስለ ምንም ጥያቄ ማላበዛም ወደኝ ስለመጣ አመሰግናለሁ በጣም። እኔም አመሰግናለሁ ያው በውሃ ላይ ስለሆነ ጋበስከ። መጀመሪያ እንኳን ደስ ያለ ብሩኬ። አንተንም የኤንቢሲ ኢትዮጵያን ተመልካቾችንም እንኳን ደስ አላችሁ። አጠቃላይ መላ ኢትዮጵያን ደስታ ስለሆነ በዚህ የባህል ሰሞን ሁሉም ኢትዮጵያን ትውልደ ኢትዮጵያን ለታላቁ ህዳሴ ግድብ በአራቱም ማጽናፋት የጎረፉ ኢትዮጵያን እንኳን ደስ አላችሁ ለማለት እድል ስለፈጠርክልኝ አመሰግናለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። እንዴ ስለ ውሃ ስናወራ እናንተ መጀመሪያችን አይደለም። በአስራ ቤት ገባን እኮ አሁን አመቱ ራሱ በዛ። የውሃ ጉዳይ ላይ ወከጀመርን ያው ስራም ፋና ይዛ መጀመሪያ ስጀምር የመጀመሪያ ዜናዬም በውሃ ላይ ነው። አስተውሳለሁ። እንዴ ነበር እስቲ ንገረኝ ስታውን እናንተ መጀመሪያ? ያው የታላቁ የኢትዮጵያ ህዳሴ ግድብ ከተጀመረ በኋላ ነው እኔ ተቀላቀልኩት በወቅቱ የእናንተን ስታፍ ብሩክ። ከዚያም መጀመሪያ ያው የታስታውስ ከሆነ ስቀላቀልም የጸጋዬ ገብረመድህንን ግጥም ነበር አባይ የሚለውን እና አድዋ የሚለውን ዋድዋ የሚለውን እንደም ብዙዎች እኔም ማስታወሰው ያን ጊዜ የቃለ ምልልስ ሲሰጥ አንድ ሰው ስራ ሊቀጠር ሲል የተለያዩ ወይ በዘርፉ አካዳሚያዊ ምናምን ሊሆን ይችላል ብዙዎቹ አንድ አምስት ነበራቸው። አንተ ነበርክ እንደውም ሰብሳቢው። እነሱ የጠበቁት ሌሎች የጠበቁት ስለ ጋዜጠኝነት ምናምን ይላል ብለው ነው የጠበቁት። እኔ ግን የመጣሁት ምንድነው ፍላጎትህ? መምህር ነበርክ አንተ ነው ያልከኝ። እንደውም ቶኑን ራሱ አስታውሳለሁ። ስለ አባት ምንድነው አሁን ምን እዚህ ምን ከፍለህ ደሞዝ አነስተኛ መምህር ነው አይሻልም ያኛው ምናምን ስትለኝ አይ እንደው የስነ ጽሁፍ ትንሽ ፍላጎት ስላለኝ ስለምወድ ለምሳሌ ምንድነው ስነ ጽሁፍ ምናምን ስትለኝ ያው አንተ በኋላ ላይ የደረስኩበት ግን አንተ የስነ ጽሁፍ የግጥም ሰው የብዙ ስራው ሰራ ስለነበር በኋላ ነው የገባኝና ለምሳሌ የሐዲስ ዓለማየሁን አንብቤያቸዋለሁ። የጸጋዬ ገብረመድህንን ግጥሞች ወዳቸዋለሁ ስል ከጸጋዬ ገብረመድህን ሲጀምራልከኝ ከዚያ አባይ የሚለውን የተወሰነ ሄድኩል። ከዛ ደግሞ መርካቶ እንደውም አስተዋውሳለሁ። አይ መርካቶ ሁሉን ችሎ ያ በልቶ ጠጥቶ ምናምን ይያልኩኝ ስል ከዚያ ምነዋዋሽ የሚለውን መጣ። እንደውም ምነዋዋሽ ካገር ሳትወጣ አገር ክል ለምደህ አባይ ታላቅ ወንድምህ ግን ዘመን ትቶ ምናምን የሚለውን ሊትራሪ የግጥሙን አንጓ ሳልጠብቅ ስል ታስታውስ ከሆነ ጠረጴዛውን እየመታው ነበርና ሌሎች ዝም ብለው ሲሉ አንተ ቀጥል አልከኝ እና ያው የአባይ ያልን ቀጥል በቃ። ከዚያ በኋላ የህዳሴ ግድብ ታስታውስ ከሆነ ከተጀመረ በኋላ ዓለም አቀፍ ጥናት ቡድን አለ።
የሌሎች ደግሞ የሱዳን አንድ ጊዜ ይሄ ከሀገር ሀገር እየተዘዋወረ የሶስትዮሽ ድርድሮች ነበሩ እነዚያን እየጠየቅን በወቅቱ የነበሩት የውሃ ሀብት ሚኒስትርና ክቡር አምባሳደር አለማየሁ ተገኑን ኢንተርቪው እያደረግን ታሳውስ ከሆነ በየቦታው ዜና መስራት ተቀጠል እንግዲህ አንድ ጊዜ በኋላ ጥሩነቱ በኋላ ጉዞ ከጀመርክ መንሳፈፍ ነው ያለብን ከሰመጥክ ከባድ ነው እኛም እንግዲህ አለን እስካሁን ኢንተረስትን አይቼ ነው እኔም ውሃ ላይ ስፔሻላይዝ አድርጌ ያልኩት እዚህ ላይ ውሃ ላይ እንደውም ታስታውስ ከሆነ ለስራ አጋጣሚ ወደ አሜሪካ ሄደ ነበርና ካመጣቸው መጽሐፍቶች አንድ ሁለቱ ውሃ ላይ የሚሰሩ ነበሩ አንዱ የፕሮፌሰር ጆሴፍ ስቲግሊዝ ነው የዓለም አቀፍ ግሎባል ሊስኮን የሚለው ማለት ነው ከነዚያ መጽሐፍ ስናነብ ላይብረሪም የነበሩት ቀጥላችሁ ሌላውን ነገር ፕሮግራሞችን ተውኩኝ ወደ ውሃና ወደዚህ አፍሪካ ቀንድ ጂኦፖለቲካ ላይ ገባው በዚያው ቀጥልኩኝና ብዙ ጊዜ አውርቼው አላውቅም ነበር እንግዲህ ያንተም ተጽኖ አለበት እዚህ ዓለም ልስ ላይ ሳይሆን እውነት ስለሆነ እንዲህ አይነት አጋጣሚዎች ሲገኝ ደግሞ በራስህ የህይወት መስመር ላይ ጉልህ አሻራ ያላቸውን ሰዎች ብታመሰግን አይከፋም በዚህ በአዲሱ አመት እንደውም በዚህ የተስፋ አመት አመሰግናለሁ ማለት እፈልጋለሁ ብሩኬ አመሰግናለሁ እኔም በነገራችን ላይ ያን መጽሐፍ ጽፍ አንተ እኔ ጻፍኩት እኔ ነበር ይሰማኝ ያው መጨረሻም ወደ ዲፕሎማሲው ዓለም ስትቀላቀልም መንገድ እሱ ነው አይደል እንዴት ነው ወደዚያ ወደ አባይ ያዘነበልከው ካልከኝ መሰረቱ እድል መፈጠሩ እንደገና ደግሞ የሰዎችን ዝንባሌ ያይቶ አየ አንዳንድ ጊዜ ብዙ ሰው የራሱ የሆነ እንደኛ ፍላጎት ሊኖረው ይችላል በተለያዩ አካባቢዎች ግን ብዙም አልተለመደም በወቅቱ ታስታውስ ከሆነ በተለያዩ ሚዲያዎችም ነበርና ሁሉንም ሁለገብ ምናምን ስፔሻላይዜሽን አልተለመደም ነበርና ያንን ደፍራችሁ ነው ደፍረህም በቃ ተውት እኔ በቃ ይሄኛውን ይስራ ዓለም አቀፍ ዜናዎችን ይስራ ከዚያ ገባው መጽሔቶችንም ደግሞ ማሳደድ ጀመረ ታሳውስ ሆነ ታይም ዘ ኢኮኖሚክስ እና መጽሔቶች ታመጣ ነበር እኔም በኋላ ላይ ደግሞ ሰብስክራይብ የሚያደርጉ ወዳጆችን እንዲሁ አንዳንድ ዘመዶችም ሲያመጡ ቀጠል እንደውም ታሳውስ ከሆነ ብሩክ አንዳንድ ጊዜ ኢንተርኔት ሲቋረጥ ራሱ ዜና ይመጡ ነበር አይደለ ዜና እንሰራ ነበር ከራሱ መጽሔቶች ዓለም አቀፍ መጽሔቶች ስለነበሩና እንደ አርካይቭም ስለምናስቀምጣቸው መጣ ራሱ መጽሐፉም እንደምታስታውሰው የሰራ ያን ጊዜ ፍሬም ያደረግናቸውና የሰራናቸው ጽሁፎች ናቸው ኤዲት ያርተው ስራት ሰርቶባቸው ከብዙ ጣውረድ በኋላ አዳዲስ እይታዎችም ተጨምሮ ባርታያኑ ተቀንሶ ነው ባይዘው መጻፈው ነው ወደ 1000 ምናምን ገጽ ነበር አይተው ኮነ ሁለተኛው ነው ወደ 384 የመጀመሪያው 334 ነው ግን ወደ 1000 ገጽ ነበር ስለዚህ ያንን 1000 ገጽ የሚያክል ዜና ሰርተናል ማለት ነው በአባይ 8 አመት ነው ለነገሩ እኮ ታሳውስ ከሆነ 8 አመት ሙሉ በአባይ ላይ መስራትም ከባድ ነው ግን ሰርተናል የዚያም ይመስለኛል ይሄ ምንድነው ነጮቹ ይሄ ዶሚኖ ኢፌክት የሚለው ወይም ተዛማጅ ተጽኖ የሚባለው አሁን እኮ ብዙ ሚዲያዎች አይተከውና አባይን እንደ ርዕሰ ጉዳይ አድርገውታል ያን ጊዜ በተወሰነ ጊዜ ነበር እንደውም እኔ ሁሉ ጊዜ በሚዲያ ስናገር የነበረው በዚያ ወቅት ላይ የነበረው የአባይ ሐሳቢያችን የኋላ ወጋችን አስተዋውሰ ከሆነ እንደ ነጠላ ሙዚቃ ነበር ምናደምጠው ምንድነው ነጠላ ሙዚቃ ስለ በወጣ ቁጥር ወይ ካይሮ መግለጫ ሲወጣ ወይ ሱዳን መግለጫ ሲወጣ ከኢትዮጵያ በኩል ደግሞ መግለጫ ይሰጣል የነዚያን የሶስትዮሹን አንግሎች ይዘን ነበር ዜና የምንሰራው ከዚያ በኋላ እኔ መሰረታዊ ለውጥ በአባይ ጂኦፖለቲካ ላይ መሰረታዊ ለውጥ አመጣው የማስበው ብሩክ ታስታውስ ከሆነ የዳሰሳን ያዘው ብላችሁ የዳሰሳ ፕሮግራም ላይ ስናስተባብርና በኋላ መጨረሻ ላይ ዳሰሳ ላይም አርብ የምንሰራው መሰረታዊ ለውጥ አመጣውበት የማስበው ነው ከዚያ በኋላ ሙሉ ወጋችን ሁሉ የኋላ ይሆነ እንደውም ማስተሳሰር ጀምረን ነበርኮ ውሃውን ከኪነ ጥበብ ጋር አሁን ይሄ ባል ወጋ አይደለ ራሱ በኋላም ቢሆን እንደውም አንድ ጊዜ ማስተዋውሰው የአበበ ተካ ያ ሱዳን ፈናኔ የሚለውን ትዝ ይለኛል ብዙ ሰዎች የደወሉ ምንድን ነበር የሰራ ነው ያ ሙሉጌታ ተስፋዬ አያሙሌ በቅኔው እንደዚህ ያውም ያባይ የወንዜ ልጅ የሚለው ምክንያቱም ይሄ ውሃ የግጭት መንስኤ አይሆንም ኢትዮጵያ የምታምነው ከጥንት እስከ ዛሬ ድረስ ያለው ውሃዎች
የትብብር መንፈስ እንጂ የግጭት የኢፍትሃዊነት መስመር መሆን የለባቸውም። እንደ መንግስትና እንደ ዲፕሎማሲ ብቻ ሳይሆን ሀገረሰባዊ ሙዚቃዎቻችንና ኪነጥበብ ባለቅኔዎቻችን እንኳን የሚጽፉት ገና የታላቁ የህዳሴ ግድብ ሳይጀመር እንኳን ያውም የአባይ የወንዜ ልጅ ነው የሚሉት የአባይ ልጅ ሁላችንም የአባይ ልጆች ነን ኢትዮጵያ የአባይን ውሃ የሚጠጣ ሁሉ የአባይ ልጆች ነን በኋላ ነው ሁላችንም ህይወት የተመሰረተ ይሄ ፕሮግራሙን በኋላ እንደሚለው የዚህ የአባይ ካርቱም ሲደርስ ደግሞ የናይል የሚባለው የአባይ ተፋሰስ አባል ሀገራት ሁላችንም ህይወት የዚህ ሁላችንም የምንጓዙት ናቸው እንጂ አንድላታችን እየዋኘን ሌሎቻችን የምንሰጥም አይደለንም የሚል ወግ ነበረ ይሄ ነው ወንዝ ያዛምዳል እንጂ ያጣላም ነበር መነሻችንና እነኚህ በኪነጥበባዊ እሴቶችና ሰነቃሎች እና ሰነቃል መሰረት አድርገው የተገጠሙ ግጥሞችና ዘፈኖችን አሳስረን ሰራ አስተውሳለሁ እንደው አንተ ግን ከገባ በኋላ በተለይ ከገባ በኋላ ወደ ዲፕሎማሲው ዓለም ከገባ በኋላ እኛ እንደምንለው ነው ይሄ ትብብር መንፈስ ያለ ማወቅ ነው ያለ መገንዘብ ነው ወይስ ምንድነው አሁን ትብብርን ያጓደለው ብለን ታስባለህ አንተ አሁን ወደ ዲፕሎማሲው ዓለም ስገባ ያየሁት እና በተወሰነ ደግሞ የንባብ አድማሴንም ሰፋ ሳደርግ ከተላላቆቹ ሳደምጥም ስከታተልም በየመድረኮች የሚነሱ ሐሳቦችንም የማሰላሰል ሲገጥመኝ ያየሁት በተለይ በአባይ ጂኦፖለቲካ ከካርቱም በኋላ ያለውን ካየነው በናይል ጂኦፖለቲካ ላይ ያለው እንቅስቃሴ ስመለከተው ብሩክ አጠቃላይ የውሃ ጂኦፖለቲካ በዓለም ላይ ብዙ ወንዞች አሉ የድንበር ተሻጋሪ ወንዞች ግን በኢፍትሃዊነት በጎደለው አጠቃላይ የናይልን ወይም የአባይን ወንዝ ያክል የለም በዓለም ላይ ኢፍትሃዊ የጎደለው ነው ይሄ ሆኖ ደግሞ አንድም በወንዙ በታሪካዊ አጠቃቀም የተነሳ ሁለቱም ደግሞ የተዛባ ትርክቶች ሆነው ስለከረሙ ይመስለኛል ለምንድነው እንደምታውቀው ሄሮዳተስ የታሪክ ተመራማሪው የፈላስፋው ዓለምን ለመቆጣጠር ግብጽን መቆጣጠር የሚል ሐሳብ አለው ግብጽን ለመቆጣጠር ደግሞ ናይልን ለመቆጣጠር ደግሞ የአባይን ወንዝ መነሻ የሆነችውን ኢትዮጵያን መቆጣጠር የሚላል ይሄንን ሐሳቤው በኋላ ላይ የመጡት የቅኝ ግዛት ዘመን የውሃ ዲፕሎማሲ አራማጅ የቄሳር ኃይላትም ከተበውታል ተግብረውታል ይሄን የምታየው ምንድነው በአፍሪካን ለመቀራመት በበርሊን ኮንፈረንስ የተካሄደው ጉባኤ ላይ በአውሮፓውያኑ የዘመን ቀመር ከ1884 እስከ 85 የበርሊን ኮንፈረንስ እየተባለ የሚጠራው ላይ ስታየው በዚያ ጉባኤ ላይ ከተነሱ አንኳር ነጥቦች አንደኛው የውሃ ዲፕሎማሲ ወይም የውሃ ሀብት ክፍፍል ነው ግን በዚያ ስምምነታቸው ውስጥ ሲወያዩ ድንበር ተሻጋሪ ወንዞች አብዛኞቹ ላይ ነፃ ቀጸፋ ወይም እንቅስቃሴ ፍሪ ናቪጌሽን የሚባል ሀረግ አስገብተዋል ተስማምተዋል ያላስገቡበት ግን የናይል ወንዝ አላስገቡበትም በወቅቱ የነበረው የቅኝ ግዛት ኃይል በተለይም ደግሞ የናይልን ተፋሰስ አካባቢ ለመቆጣጠር ያሰቡና ያቀዱ ወይም በቅኝ ግዛት ፖሊሲ ቀመራቸው ላይ ያሰሉት አባከሳዊ ስሌት ያስቀመጡ ኃይላት ይህንን ከራሳቸው ያስገቡት መጨረሻ ላይም በዚያ በቅኝ ግዛት ዘመን የተፈረሙ ውሎችና ሐሳቦች ዛሬም በታችኛው ተፋሰስ በተወሰኑ ኃይላት ላይ ሲንጸባረቅ ይታያል ለአሁኑ ድረስ ለዚህ ለ21ኛው ክፍለ ዘመንም እነዚያን ጊዜ የፈጁ ውሎችን እየደጋገሙ እንደ ሰርክ ጋዳይ ለማድረግ ወይም ሁሉ ጊዜ የሀገሬ ሰው ሐሰት ተደጋግሞ ሲነጋገር እውነት ይመስላል እንደሚል ይደግሙታል በዚህም የተነሳ የናይልን ፖለቲካ ለበርካታ ዘመናት ከባድ አድርጎት ነበር ሌላኛው ደግሞ የውሃ የበላይነት ተቆጣጥሮ ይመቀጠል ከኔ ብቻ ማለት የዋተር ሄጅሞኒ የሚባለው የውሃ ዲፕሎማሲ በበላይነት የሚቆጣጠር ውሃውን ለኔ ብቻ ሌሎች እኔ ከለማው በእናንተ ድህነት እኔ ልልማ የሚል ሐሳብ ብቻ ነበር ኢትዮጵያ ግን እንደዚህ አይደለም ያንንም የምታያቸው ከዚህ በፊት የተፈረሙ የውሃውሎች ስምምነቶች የተፈረሙ የቅኝ ግዛት ስምምነቶች ብቻ ሳይሆን በነባራዊ ወይም ደግሞ በተግባር የተከናወኑ የልማት ስራዎችን ስታያቸው አንዳንድ ጊዜ አባይን ወይም ናይልን ከተፈጥሯዊ ፍሰቱ በማውጣት
ወደ በረሃ በመቀልበስ ከፍተኛ ለትነት በሚዳርግ ውሃ አባካኝ በሆነ እንግዲህ አሁን በዚህ በ21ኛው ክፍለ ዘመን ውሃ ውድ ሀብት ነው ከብዙ ማዕድናት ከብዙ የከበሩ ማዕድናት ውሃ አሁን ውድነቱ እንደገና ደግሞ የወደፊቱ ዘመን ትልቁ ውድ ሀብት ተብሎ እየተነሳና እየተነበየ አንዳንድ ፍንጮችም እየታዩ ያሉት ውሃ ነው ለምንድነው ውድ ሀብት እየሆነ የመጣ ካልከው ከምግብ ሉዓላዊነት አንፃር ነው ይሄ የሚሆነው አንደኛ የዓለም ህዝብ ቁጥር በከፍተኛ ደረጃ እየጨመረ ነው በተለይም ደግሞ እንደ ኢትዮጵያ እንደምትገኝበት መልክዓ ምድራዊ ወይም የጂኦግራፊካል ፖዚሽኒንግ ካየው እዚህ ምስራቅ አፍሪካ አካባቢ ነው ያለነው በአካባቢያችንም ሆነ በተጎራባቾቻችን የመካከለኛው ምስራቅ አገራት ላይ ያለ የህዝብ ቁጥር በከፍተኛ ደረጃ እየጨመረ ነው በተቃራኒው የከፍተኛ የሆነ የአየር ንብረት ለውጥ እየመጣ ነው የህዝብ ቁጥርን ለመመገብ በመታደርገው እንቅስቃሴ የአየር ንብረት ለውጥ ደግሞ በግብርናው ላይ ከፍተኛ ጫና እየፈጠረ ነው አብዛኛው የዚህ ቀጠና የግብርና እንቅስቃሴ ደግሞ ወንዝ እየፈሰሰ ዝናብ የመጠበቅ ፖለቲካ ነው ዝናብ ተኮር ነው ስለዚህ ቀጣይ በዚህ ማዝገም ከቀጠለ ይሄ ቀጠና ህዝቡን መመገብ አይችልም ማለት ነው ህዝብህን ካልመገብክ ደግሞ አደጋ ይገጥማል ስለዚህ እነዚህን የቀጣዩን የመጪውን ትውልድ ለመመገብ የመጪውን ቀጠናውን ሰላምና መረጋጋት ለማድረግ የውሃ የወንዝ በተለይ የውሃ ከነዳጅም ከከበሩ ማዕድናትን ውድ እየሆነ ይመጣል ማለት ነው አሁን ላይ ያለው ግን የህዳሴ ግድብ ነገሮችን ቀይሯል ለዘመናት በአባይ ወንዝ ላይ የነበረው ግድሮሽ ተገልጧል ኢትዮጵያም አዲስ ተስፋ አዲስ ምዕራፍ ላይ ትገኛለች በተለይ ደግሞ ብሩክ አንተም እንደምታውቀው ጋዜጠኛም ስለሆንክ ላለፉት 14 አመታት የታላቁ የህዳሴ ግድብ የመሰረት ድንጋይ ከተጣለ ጀምሮ በኢትዮጵያ ላይ ባንዳንድ ወገኖች በሚያራምዱትና በታሪካዊ ጥላቶቻችን ሐሳብ ተነስተው አሉታዊ ተጽዕኖ ሲፈጠርበት የነበረው ጫና የተቀለበሰበትና ኢትዮጵያውያን አይጀምሩ እንጂ ከጀመሩ ግን ህዝቡ ተባብሮ ቆራጥ አመራር ከተሰጠ ቃሉ ወደ ተግባር እንደሚቀየር የህዳሴ ግድብ በራሱ ህያው ምስክር ነው ላለፉት አመታት እኔም አንተም መላው የኢትዮጵያ ህዝብ አገር ውስጥ ያለው በሰሜን በደቡብ በምስራቅ በምዕራብ ዘር ቀለም አረጋይ ወጣት የተማረ ያልተማረ ሳይል ትውልደ ኢትዮጵያን በውጭ ያሉት የኢትዮጵያን ዲያስፖራዎች አንዳንድ ጊዜም ደግሞ የኢትዮጵያ ወዳጆች ምክንያቱም የኢትዮጵያ ታሪክ ከፓን አፍሪካኒዝም ከጥቁር ህዝቦችና የተጨቆኑ ህዝቦች ጭቆናቸውንና የግዛት ቀንበር እንዲሰብሩ በማድረግ ረገድ የኢትዮጵያ የካቲት 23 1888 ያድዋ ድልና ባድዋ ድል ላይ የነናንተ ቀድማያቶች የተቀዳጁት ድል እንዳንድ ችቦ ሆኖ የፖለቲካ ግዛት ቀንበር የተሰበረበትና አርነታቸውን ነፃነት ያወጣበት የኢትዮጵያ አብነት ነው ይሄ 21ኛው ክፍለ ዘመን ደግሞ አሁንም ቢሆን በማደግ ላይ ያሉ ሀገራት ኢፍትሃዊ በሆነው ያለም የፋይናንስ ስርዓትና አጠቃላይ የኢኮኖሚ እንቅስቃሴ አዲስ የኢኮኖሚ አብዮት አዲስ የኢኮኖሚ ፓን አፍሪካኒዝም ያስፈልጋል በተለይ ደግሞ በአፍሪካ ውስጥ ታላላቅ ወንዞች አሉ ከአባይ ወይም ከናይል በመቀጠል በእነዚያ ላይ የተጀመሩ ግድቦች አሉ እነዚያ ግድቦች ግን እስካሁን ድረስ ያልተጠናቀቁ ግድቦች አሉ ወይም ደግሞ አልተጀመረም ያልተጀመረው የፋይናንስ እጥረትና ዛሬም በእርዳታ ላይ ፎከስ የማድረግ ወይም አምሮአችን ከእርዳታ ጋር የተቆራኘ ነው የታላቁ የህዳሴ ግድብ ግን ይሄንን የኢኮኖሚ የግዛት እሳቤ የሚያከስምና ለካ ግዙፍ የሆነ ፕሮጀክት በዚህ በ21ኛው ክፍለ ዘመን ህዝብ ይቻላል መንፈስን ካወጀ ተባብሮ ከተንቀሳቀሰና ያንን ሆብሎ የተነሳ ህዝብ በተስተካከለ አመራር ከተመራ ይቻላል ያ ትናንት ባድዋ ያስመሰከረችው በዳግማዊ አድዋ በሆነው በታላቁ የህዳሴ ግድብ ኢትዮጵያ አስመስክራለች የሚል አዲስ የኢኮኖሚ ፓን አፍሪካኒዝም እሳቤ ይፈጠር ይመስለኛል እንደዛ አይነት ፊድባክ አላችሁ አሁን ዝም ብለ እንደ አንድ ዲፕሎማት አፍሪካ ወንድሞቻችን ጋር ባላችሁ ኮንቨርሴሽን አሁን የምትለው ይሰማኛል እኔ አድዋ ላይ ለጥቁር አፍሪካውያን በሙሉ ለአፍሪካውያን ብቻ ለጥቁር ዓለም በየትኛውም የዓለም ጥግ ለሚገኙ ጥቁሮች የነጻነት ብርሃንን
የፈለጠቀ ያነሳሳ ነጻነትን የጎሰመ ድል ነው። ከዛ በኋላ ባለው ሂደት እኔም በስራ አጋጣሚ የማገኛቸው አፍሪካ ወንድሞች ያን ያነሱና አሁን ግን ያላችሁበት ስታተስ እሱ አይደለም ብለው ይክሳሉ። ጽፎ መባባት አንድ ዩጋንዳ ጋዜጠኛ አንድ ናይጄሪያ ጋዜጠኛ ጻፉት አንብቤ ያለውኝ ያስታውሳለሁ። አሁን የህዳሴ ግድብ ትንሳኤ ነው ብዬ ነው የማስበው እኔ። ለአፍሪካ ለፓን አፍሪካኒዝም ትንሳኤ ነው። ኢትዮጵያ ያኔም የአይበገሪነት ምሳሌ ነበረች። አሁንም የትኛውንም ተጽዕኖ አሸንፎ ወጥቶ ጥቁሩ ዓለም ጠቅላይ ሚኒስትሩ ሲናገሩ እንደነበሩት አዲስ መስራት ነው የሚል ነገር መረዳት ቀላል ነው። የዚህ ሪፍሌክሽን አጋጥሞ ከነብዬ ነው ብሩክ። ይሄ እንደውም ለኔ ይሄ ራሱ እየተቀረጸ ያለበት ቀን ይሄ የአፍሪካውያን ወንድሞቻችንን ለመረዳት እድል ያገኘውበት ነው። ለምን ብትለኝ የህዳሴ ግድብ እየተመረቀ ጉባ ላይ እኔ እዚህ የዓለም አቀፍ ሚዲያዎች አስተባባሪ ሆኜ ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ነበርኩኝ። ጥሩ አጋጣሚ ነው። አዎ በርካታ አፍሪካውያን ጋዜጠኞች፣ መሪዎች፣ ተሳታፊዎች ከ25000 እና ከዚያ በላይ የሚደርሱ በርካታ ዓለም አቀፍ የአየር ንብረት ለውጥ ታውቃለህ ትልቅ ባለብ ላይ ካለ ትኩረት ከሚስቡ ምክንያቱም መንግስታዊ ያልሆኑ ድርጅቶች ብዙ ነገሮች የሚሳተፉበት ነውና እዚያ ላይ በቃ እንደዚህ አይመስለንም ነበር። አሁን ነው መልካችሁ የኢትዮጵያ መልክ አሁን ተገለጠ እውነተኛዋ። በተለይም ደግሞ ይሄ አዲስ ትውልድ ነውና የአድዋን ታሪክ ብዙ ይሄ አሁን በኔ እድሜ ያለው አፍሪካውያን ቴክኖሎጂም እየተቀየረ ስለመጣ የቆየቿን ኢትዮጵያ ለመገንዘብ ትንሽ ቸግራቸዋል። የሚያዩትን የሚሰሙትን ነው እንዳልከው የተወሰነ በስደትም ስታይ አልፎ አልፎ የሚስተዋሉ ነገሮች የተዛባ መረጃም ቢሆን ሙሉም ባይሆን አንዳንድ ጊዜ ደግሞ ስለ ኢትዮጵያ የተዛባ መረጃ የሚረጩና ገጽታ የሚያጠለሹ አሉ። እነዚያንም ተከትሎ የነበረው እይታ ይለያያል። ግን እኮ ደግሞ በኖሞር ጊዜ ታስታውሳለህ በርካታ አፍሪካውያን የፓን አፍሪካኒዝም እንቅስቃሴ ከኢትዮጵያ ጎን የተሰለፉበት ነበር። ግን እዚህ የአየር ንብረት ጉባኤ ላይ ያስተዋልኩት ነገር ይሄ ግዙፍ ፕሮጀክት ትርክቱ ተቀየረ። የአፍሪካ ትልቁ ግድብ ብቻ ሳይሆን በዓለም ላይ ካሉ ጥራት ካላቸው ግዙፍ ግድቦች አንዱ ይሄ ደግሞ ንጹህ የኢነርጂ አየው መገጣጣሙ ቀደም ታሪካዊ ነው ያልኩ። እዚህ የአየር ንብረት ለውጥ የአፍሪካ የአየር ንብረት ጉባኤ ያካሄድ ነው። ዋናው ይሄ ጉባኤ ደግሞ ታዳሽ ኃይልና ንጹህ ኢነርጂ ክሊን ኢነርጂ ላይ ማትኮር አለብን። ለቀጣዩ ለኮፕ 30 ብራዚል ለሚካሄደው የአፍሪካን አንድ ድምጽ እንሁን። የአፍሪካን አንድ ድምጽ ዞ ለመሄድ ደግሞ ከኢትዮጵያ የበለጠ የሚያሰባስብ አገር የለም። ኢትዮጵያ የአፍሪካን አንድ ድምጽ ስለምታሰማ እዚህ አዲስ አበባ ላይ ነው አንድ ድምጽ ዘን የምንወጣው የሚል ሐሳብ ያንጸባረቁ ባለበት ይሄ መመረቁ ሁሉም ጋዜጠኞችም እኔ ራሱ ኢንተርቪው ሰጥቻለሁ ለተለያዩ የአፍሪካ ሚዲያዎች በቀጣይ ህትመታቸው በጋዜጣም በቴሌቪዥንም ያወጡታል። ይሄ አዲስ ምዕራፍ ነው። ቁጭት የፈጠረባቸዋል። እኛም ጋር እኮ የጀመርነው ግድብ አለ። እንደገና ደግሞ ይሁን ነገር ልንጀምር ገንዘብ ሰጋን። ግን ይሄ ኢን ቢሊየንስ ዶላር ህዝብ እንደሚያወጣ መገንዘብ ይችላል። ግድቡ ኤሌክትሪክ ማመንጨት ወይም ግዙፍ መሆኑ ብቻ ሳይሆን እንዴት ህዝብን ማንቀሳቀስ እንደሚቻል ከቀረጻችሁት ስትራቴጂ የፐብሊክ ሞቢላይዜሽን ላይ የምንወስደው ትምህርት አለ የሚል አስተያየት ለራሴም ሰጥተውኛል። ከምንም በላይ ደግሞ የምርቃቱ ላይ ተገኝተው እኔ በቴሌቪዥን መስኮት እንደተከታተልኩት ሁሉም ኢትዮጵያውያን የሄዱም እድል ያገኙም ያው ውስን ቦታ ስለሆነ እዚያ ላይ የነበረው አይተከውና የኬንያው ፕሬዝዳንት ክቡር ዶክተር ዊሊያም ሩቶ የተናገሩትን ታያለ። ይሄ የአፍሪካ ስቴትመንት ነው አሉ። የአፍሪካ መገለጫ ነው። የሶማሊያው ፕሬዝዳንት፣ የደቡብ ሱዳኑ ፕሬዝዳንት እዚያ ላይ አጠቃላይ ንግግር ያደረጉ ከሆነ እኮ ይሄ ነው። በተለይ ደግሞ የሳሊኒ ወይም ዊ ቢልድ የተናገረው ለኔ አይመስለንም ነበር። ይሄ በቃ ችሏል፣ አንድ ታሪክ ተቀይሯል ነው ያሉት እኮ። ከዚህ በፊት ኢትዮጵያ የወርቅ ሀብቷን ነበር የምናውቀው። ስለ ወርቅ ሀብቷ ግን ሳይሆን የኢትዮጵያ ትልቁ ውድ ሀብት ውሃ መሆኑን የተረዳነው በዚህ ግድብ ነው አሉ። ስለዚህ አፍሪካውያን እህት ወንድሞቻችን አይተሃል። የባርባዶሷ ክብርት ጠቅላይ ሚኒስትር የተናገረችው ነገር አይተዋል። ትላንት የኢትዮጵያ ዝናዋ በአድዋ ነበር። ዛሬ ግን በኢንጂነሪንግ ጥበብ
በይቻላልነት መንፈስ ህዳሴ ግድብ ላይ አዩዋቸው ከዚህ በላይ ንግግር ምን ሊሆን ይችላል ክቡር ጠቅላይ ሚኒስትራችንም የተናገሩት ለኔ አሁን ከዚህ በኋላ የህዳሴ ግድብ ተርጓሚ አያሻው ነው ያሉት አይደለ በአማርኛም በሁሉም ቋንቋ ይናገራል ነው ያሉት በቃ ራሱ ይቻላል ስለዚህ አሁን የዲፕሎማሲውን ስራ በቃ ቀለለው ከዚህ በፊት ዲፕሎማቶች ነው አይደል ድርድር የሚያካሂዱት አሁን ህዳሴ ግድብ ራሱ ዲፕሎማት ነው ለምንድነው ህዳሴ ግድብ ዲፕሎማት የሆነው ሃይድሮሎጂካል ራሱ ቴስቲፋይ ሆኗል ማለት ነው የውሃ ፍሰቱ ራሱ ከዚህ በፊት በተወሰኑ አካላት በሐሰተኛ መረጃና ሆም ብሎ የተዛባ መረጃ ሲያስተባብሩ በነበሩ ምንድነው ብሩኬ እንደምታስታውሰው ዋና አጀንዳቸው ውሃውን ይቀንሳል ነው አይደለ የውሃ ፍሰቱን ያግዳል አንዳንድ ጊዜ እንደውም ሙሉ በሙሉ አባይን ዘጉት የሚል ናሬቲቭ ነው አይደል የነበረው ተርክተና አሁን ግን ህዳሴ ግድብ በራሱ ዲፕሎማት ሆኖ የለም የምትሉት ሐሰተኛ ነው በማለት ፋክት ቼክ ወይም ሀቅ ያጠራል ማለት ነው ለምን አሁን ላይ ባለው መረጃ አሁን ይሄ 21ኛው ክፍለ ዘመን ነው ዝም ብሎ ሐሰተኛ መረጃም በመርጨት ሰውን ማታለል አይቻልም የሳተላይት መረጃዎች አሉ አሁን የሚያሳዩት የቅርቡ ከጥቂት ቀናት በፊት የህዳሴ ሳምንት የሚል ተዘጋጅቶ 40 ምንጭ ዩኒቨርሲቲ ነበርኩ እኔም አንድ ጥናት ያቀርብኩ ነበርና እዚያ ላይ የስፔስ ሳይንስ እና የጂኦስፓሻል ኢንስቲትዩት አንድ ያቀረበው መረጃ ነበር የታላቁ የህዳሴ ግድብ ከተገነባ በኋላ በታችኛው ተፋሰስ በቃ ከሞላ በኋላ አሁን ከተመረ ውሃ ከያዘ በኋላ በታችኛው ተፋሰስ አባል ሀገራት ላይ የተሰሩ ዋና ዋና ግድቦች የውሃ ፍሰት የውሃ አሞላል ምን ይመስላል በሚል ባለፉት 8 አመታት ከዚያ በፊት ከነበሩት 20 እና 25 አመታት በተሻለ መንገድ ሙሉ ናቸው ሬጉሌተር ነው ውሃው ወደም ይላልላቸው የሞላ ነው ይሄ እንግዲህ በቃ ህዳሴ ምን ሆነ ማለት ነው ዲፕሎማት ሆኖ ሰላምታ እየሰጠ አረጋግጠላቸው ባለፉት 14 አመታት ሲሰበክ የነበረው ሐሳይ መረጃ እውነትም ሐሳይ መሆኑ በአደባባይ እርቃኑን ቀረ ማለት ነው ድሮስ ይጠፋቸው ነበር ብለ ነው ይሄ ስጋታቸው ሌላ አይመስልም አይጠፋቸውም ግን እነሱ ብቻ ሳይሆን የኢትዮጵያ ጥሩ የልማት አጋሮችና ወዳጆች አሉ ለኛም ወዳጆች የሆኑ ለነሱም ወዳጆች ሆነዋል ግን በእነሱ ተከታታይ በሚዘሩት ሐሳይ መረጃ ምክንያት እነዚህ የልማት አጋሮቻችንና ወዳጆቻችን የተሳሳተ ግንዛቤ እንዳይዙና ሁሉ ጊዜ መግቢያ ላይ እንዳልኩት ተደጋጋሚ ሐሰተኛ መረጃ ሲነገር እውነት እንዳይመስልና የተለየ ጫና እንዳይፈጥር በማድረግ ያደርጋል ለካ ኢትዮጵያ ከመጀመሪያው ጀምሮኮ ማንንም አገርኮ አላደረገው እንደ ልብ አሳስቱም አሁን እንደ ልብ ማወናበድ አይቻልም እንደ ልብ ሌሎችን የተለያየ አቅጣጫ ማዘዝ አይቻልም ጀስቲፋይድ ነው በቃ ራሱ ይሄ ሃይድሮሎጂካል ቴስቲፋይድ ነው በቃ የተረጋገጠ ነው እንደገና ደግሞ ባለፉት የድርድር አመታት ማን እውነተኛ እንደሆነ ማን በመርህ ላይ ተመስርቶ እንደተንቀሳቀሰ ተረጋገጠ ለምን የሚባለው አየር ላይ ያለው የመረጃ ፍሰትና መሬት ላይ ያለው የተለያየ ነው ይሄ ዘመን ደግሞ አንዳንድ ጊዜ ያው የቴክኖሎጂ ዘመን ነው አሁን የዓለም ስርዓት የመረጃ ቴክኖሎጂካል የመረጃ ጦርነት የሚካሄድበት ነው ስለዚህ ደግሞ ደጋግሞ ስናስረዳ ነበር ከዚህ በኋላ ግን ራሱ ግድቡ ይሄ የህዳሴ ግድብ ያሳያቸዋል የሚፈሰው ወንዝ እነዚህ መረጃዎች ደግሞ ሁሉም ሰው የሚሉትን ከመስማቱ አስቀድመው መረጃ ይዞ ስለሚገባ ራሱ ታላቅ ዲፕሎማት ሆኖ ታላቁ የህዳሴ ግድብ ታላቅ ዲፕሎማት ሆኖ ይቀጥላል ማለት ነው ስለዚህ አንድ ራሱ የውሃ ዲፕሎማት ሆነ ማለት ነው ራሱ ይናገራል በሁሉም ቋንቋ እንደተባለው ማለት ነው ጉድ ምን ትመኛለህ ስለ 2018 ከዚህም በኋላ ያለው ጊዜ ማለት ነው ለኔ ተስፋና ስጋት ምንድነው ለኔ እኔ ብዙ ጊዜ ብሩኬ ውይይት አድርገናል ተጫውተናል በጋዜጠኝነት ዘመኔም ስሰራ እኔ ብዙ ስጋት ላይ አላተኩርም ታስታውስ ከሆነ እንደው ብዙዎቹ ራሱ የምሰራቸው ፕሮግራሞችና መጨረሻዎችም የተስፋ ነበር እኔ ተስፋ ነው የሚታየኝ ለምንድነው ተስፋ የሚታየው ትለኝ ኢትዮጵያ ከውሃ ላይ የውሃ ላይ ነው ወጋችን አብዛኞቹ ወንዞቿ ትልልቆቹ
ካዋሽ በስተቀር ድንበር ተሻጋሪ ናቸው። በታላቁ ወንዝ ላይ ግን ይሄን ታላቅ ግድብ ሰራን። አሁን መሰረት አገኘን ማለት ነው። ስለዚህ ይሄን ትልቁን ወጀብ አልፈናል። አሁን ብርሃን መጥቷል። ካሁን በፊት እኮ ስንታገል የነበረው ጨለማ ነው አይደል? አሁን እኮ ብርሃን እያበራን እኮ ነው። በቃ ተገልጧል። የነበረው በወንዝ በተለይ በውሃ ጂኦፖለቲካ ላይ የነበረው ግርዶሽ ተገፏል። ስለዚህ አሁን ፀሐይ የሞቀህ ነው። አጎንብሰህ አይደለም ቀና ብለህ ነው የምትሄደው። ሌላ ዲፕሎማትም ፈጥረሃል ራሱ ወንዙም። ስለዚህ በሌሎች ልማቶች ላይ የምናደርገው እንቅስቃሴ ይጨምራል ብዬ ነው የማስበው። የኔ ተስፋዬ ምንድነው መጽሐፌ ላይም በግልጽ እንዳስቀመጥኩት እና ባለፉት ጥቂት ዓመታት ደግሞ ተስፋ የሚያየውበት ተስፋ ብቻ ታዩ የተግባር ውጤት ያየውበት አይተው ከሆነ የመጽሐፌ አጋማሽ ላይ አንድ ርዕስ አንድ ምዕራፍ የሰጠሁት ወንዝ እየፈሰሰ ዝናብ የመጠበቅ ፖለቲካ መገታት አለበት የሚል ሐሳብ አለ አስተውሳለሁ። ስለዚህ ኢትዮጵያን ወደ መስኖ መግባት አለባቸው የሚል ምክር ሐሳብ ነበር። አሁን በክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ የተወሰዳል የበጋ ስንዴና በከፍተኛ ደረጃ እየተመረተ ያለ የምግብ ሉዓላዊነትን የምግብ ደህንነትን አሁን ደግሞ የምግብ ሉዓላዊነትን ለማረጋገጥ እየተደረገ ያለው አድማሰ ሰፊ እንቅስቃሴ ተጠናክሮ የሚቀጥል ይመስለኛል። ለምን ሰው የተወሰኑ ቦታዎችን ለመጎብኘት እድል አጋጥሞ ነበር ብሩክ። አሁን አንዳንድ አካባቢዎች ላይ ዘመናዊ እሳቤ መጥቷል። ዘመናዊ እሳቤ ስለ ድሮ እኛ እንግዲህ ድሮ እያልን ለማውራት እድል ገጠመን ማለት ነው። ምልህ ከ10 ከምናምን ዓመት በፊት ከዩኒቨርሲቲ ተመርቀ እሳቤ ያለ አይደለ ወይ የመንግስት የሆነ ቦታ ላይ መቀጠር ነው። አሁን በግብርና ላይ የመሰማራት ስንዴ ማምረት አይቻለሁ። እነሱ በከፍተኛ ደረጃ ህይወታቸውን እየቀየሩ ነው። አሁን መንግስት ራሱ እንደዚህ አልሙ ሳይል በራሱ ሰው በየአካባቢው ያሉ ወንዞችን እየገደበ እያመረተ የራሱን ገቢም ከማሳደግና የለት ጉርሱን ከመሸፈን ባለፈ በከፍተኛ ደረጃ ህይወቱን እየቀየረ ያለበት ከዛ ውጭ ደግሞ ይሄ የህዳሴ ግድብ ላይ ያሳየነው ቁርጠኝነት በሌሎች የኢትዮጵያን ጂኦ ስትራቴጂካዊ ሚና ከፍ በሚያደርጉ የብሔራዊ ጥቅማችንን ወደ ሌላ ምዕራፍ በሚቀይሩ አጀንዳዎች ላይ በመተማመን ህዝቡ አሁንም ከጎን መሰለፍ ብቻ ሳይሆን ለስኬቱ እንደሚተባበር ባለ ተስፋ ነኝ። ለምን ብትለኝ መጀመሪያ እኮ የህዳሴ ግድብ አይሳካም የሆነ ጉዳይ ነው ምናምን ተባለ አይደል? ቀጣይ የተባለ አሁን አየ የሰጠውን አሳየ በቃ መብራት ሆነ ማለት ነው። አሁን በትክክል አይቷል። ለካ እያንዳንዱ ነገሮች በቁርጠኝነት መንቀሳቀስ ከተቻለ ለሀገራት የዘመን ችግር የነበረውን የዘመን ትብታብ የነበረውን የዘመን ሰንሰለት የነበረውን በጣጥሰን መውጣት ይቻላል የሚል ትምህርት ወስዷል። ስለዚህ እኔን ጨምሮ በቀጣይ ለሚደረጉ እንቅስቃሴዎች ላይ በተስፋ እና በኩራት የሚንቀሳቀስ ይመስለኛል። 2018ም አዳዲስ የኢትዮጵያን የልማት ውጥኖች የምናየው ካሁን ደግሞ የተጀመሩትን እንደምታውቀው በአፍሪካ ውስጥ አሁን ግዙፉ የማዳበሪያ ፋብሪካ ሊጀመር ነው። ስምምነት ተፈጽሟል። ያ የዳንጎቴ ግሩፕ ስራ አስኪያጅ የተከበሩ አሊኮ ዳንጎቴ የተናገሩትን ሰምታል። ይሄ በአፍሪካ ውስጥ ብዙ ህልም ነበረ፣ ግን ህልም ወደ ተግባር የተቀየረበት ይሄ ፕሮጀክት ነው። ኢትዮጵያ ደግሞ አሁን ሽፍት እያደረገ ቢሆንም አሁንም ድረስ አብዛኛውን ህዝቧ በግብርና ላይ ነው የነበረው። የግብርናውን ደግሞ ሰንሰለት ሆኖ ያስቸግር የነበረው የማዳበሪያ እጥረት ነበር። አሁን ይሄ የማዳበሪያ እጥረት ይፈታል። ይሄ የማዳበሪያው እጥረት ከተፈታ ደግሞ መሰረታዊ የሆነ ራያችን ሰፊውን አድማስ የምግብ ሉዓላዊነትን አረጋግጠን በአፍሪካም ብቻ ሳይሆን ወደ ሌሎች ሀገሮችም ኤክስፖርት የምናደርገው ይጨምራል። ያ ሲሆን ደግሞ ከተካሄደው አጠቃላይ ሁሉን አቀፍ የኢኮኖሚ ማሻሻያ የፈጠራቸውን እድሎች ኢንተግሬትድ ሲሆን ኢትዮጵያ ለምታስበው እና ለጀመረችው የኢንዱስትሪ አብዮት የራሱ ምዕራፍ የሚያሳርፍ ይመስለኛል። ባነበብናቸው መጽሐፍት የተሳካ የኢንዱስትሪ አብዮት ለማካሄድ ሁነኛ የኢነርጂ አማራጭ ያስፈልጋል።
አሁን የ21ኛው ክፍለ ዘመን የኢነርጂ አማራጭ ደግሞ መንታ ሐሳብ ላይ የቆመ ነው። ግማሾቹ የአየር ንብረት ለውጥን ተጽዕኖ እንዳያሳድሩ መቅረት አለባቸው የሚል ሐሳብ ለምሳሌ የነዳጅ የተለያዩ ጉዳዮች የከሰል ሌሎች ደግሞ ንጹህ ነው ክሊን ኢነርጂ ነው የሚያስፈልግ ታዳሽ ኃይል ነው ተብሏል። የኢትዮጵያ ግን አይተው ከሆነ የኢነርጂ ኃይሏ በሙሉ ታዳሾች ናቸው። ስለዚህ ኢትዮጵያ የአፍሪካ የንጹህ ኢነርጂ እምብርት እየሆነች ነው ማለት ነው ወይም ሀብ እየሆነች ነው። ይሄ ደግሞ በተግባር ታይቷል። የህዳሴ ግድብ ተጠናቋል። አሁን ኮይሻ ይጠናቀቃል። ሌሎች አብዛኛው በኋላ ናቸው። የንፋስ የኃይል ማመንጫዎች በበርካታ አሉን። ከፀሐይ የምናገኛቸው አሉ። የጂኦተርማል የተጀመሩ አሉ። ይህንን ስትደምር በቀጣይ ኢትዮጵያ የአፍሪካ የውሃ ማማ እንደውም አንድ መጽሐፍ ልጥቀስልህ ብሩኬ አንብበዋል ብዬ ተስፋ አደርጋለሁ። ታነበዋለህ። የቲም ማርሻል መጽሐፍ አለ በቅርቡ ያሳተመው ዛሬ 3 አመት ምናምን ዘ ፓወር ኦፍ ጂኦግራፊ የሚለው እና ስለ ኢትዮጵያ የጠቀሰው አለ። በጣም የሚገርም ሐሳብ ነው። የመጨረሻው ምንድነው የምትለው ኢትዮጵያ ካሁን በፊት ተባለ የነበረው ዋተር ታወር ኦፍ አፍሪካ ነበረ። አሁን ግን the power house of Africa ሆነ water changing energy ያላት የውሃ ሀብት ወደ ኤነርጂ ስለቀየረችው ካሁን በፊት ተጠራበት የነበረው ዝም ብሎ የዳቦ ስም ሆነ የነበረው የውሃ ማማ ከሚለው ይልቅ የኃይል ማማ እየሆነች ነው። ይሄውን ከወረቀት ወደ ተግባር የተቀየረበት ነው። ሌሎችም የጀመርናቸው ይሄ መሆኑ ደግሞ የኤነርጂ ዲፕሎማሲ የተጀመረው በጣም በከፍተኛ ደረጃ እንዲስፋፋ ያደርጋል። ለኬንያ እየተሸጠ ነው። ለጅቡቲ ለሱዳን እየቀረበ ነው። ለታንዛኒያ የተጀመረው የተሳካ የሙከራ ፕሮግራም ተካሂዷል። ቀጣይ ለሱ ይቀርባል። እስከ ታች እስከ ደቡብ አፍሪካ ፍኖተ ካርታዎች አሉ። እስከ ሰሜን እስከ ግብጽና ወደ አውሮፓም የመሻገር ህልም አለ። ስለዚህ መጪው ዘመን ለኢትዮጵያ በተለይም ደግሞ ለኢነርጂ ዲፕሎማሲ ለኃይል ዲፕሎማሲ ከፍተኛ ሚና ይኖረዋል ብዬ አስባለሁ። ከዚህ በላይ አስተያየቴ ይሄን መሰላል። ጥሩ እንዳልከው ነው። ምሁራን እንደሚሉትም ሪያሊቲም እንደሚያሳየው the power of geography the end of geography ከሁለቱም ፐርስፔክቲቭ ጽፏል መጽሐፍት። የሁለቱም ቲዮሪ ለኛ ተስማሚ ነው። ጂኦግራፊ ማተርስ ለሚሉትም የኢትዮጵያ ጂኦግራፊ ተጠቅማ መልማት አቅም እንዳላት በደንብ እያየን ነው። አሁን ዶቶችን ስናገናኝ የኢትዮጵያ ጂኦግራፊያዊ አቀማመጥ ጂኦፖለቲካሉን ጨምሮ ኤክስፕሎት አድርጋ ወደ ቢልቴርበት የምትችልበት እድል በስፋት እያየን ነው። ግሬት ሌጋሲ አለ። በአፍሪካ ዓለም አቀፍ ደረጃ በሪፎረስቴሽን ኢትዮጵያን የሚያከል የለም። አሁን የሪፎረስቴሽን አስተማማኝ ዝናብ እንድትመጣ ያደርጋል። ግድቦችን ከዘለል ይጠብቅልሃል። ሰፋፊ ግድቦች እየገነባን ነው። የሰፋፊ ግድቦች ግንባታ የኃይልና የመስኖ አማራጭ ከግሬት ሌጋሲ ጋር ቀጥተኛ ትስስር ነው ያለው። ከግብርና ጋር ቀጥተኛ ትስስር ነው ያለው። ማዳበሪያ ሲጨመርበት እነኛ አንድ ላይ ተጣምረው ኢትዮጵያን ወደፊት የሚያስፈለጥሩ ናቸው። ጥርጥር በሌለው መልኩ ማለት ነው። ፕራክቲካሊ መሬት ላይ ያሉ ጉዳዮች ናቸው። በተለይ አረንጓዴ አሻራ ብሩክ ያንተም እንዳይሄው ከፓሪስ ያየኑት ጉባኤ እስከ ማራካሽ እናንተም እስከ ተሳተፋችሁበት እስከ አጠቃላይ ያለውን ስታይ አብዛኛው ጊዜ ክላይሜት አክቲቪዝም የበዛበት ነው። ናው ድርድር ምናምን ይካሄዳል ብዙ ነገር። የኢትዮጵያ ግን ክላይሜት አክሽን ተግባር ነው። አረንጓዴ አሻራ የምታየው የወረቀታዊ ሳይሆን በተግባር የተቀየረበትና ለውጥ ያየንበት ነው። ዶቶቹ በትክክል የተናበቡ ናቸው። አረንጓዴ አሻራ የምግብ ዋስትናን የምግብ ሉዓላዊነትን ለማረጋገጥ ነው። እነዚህ ሲሆኑ ደግሞ ክፍለ አህጉራዊ ይሆናሉ። አህጉራዊ ሲሆኑ ደግሞ እንደ አፍሪካም ትልቅ ትምህርት ተወሰደ። በርካታ የክላይሜት አክቲቪስቶች ያሉትን ያህል ኢትዮጵያ ውስጥ ያለው የክላይሜት አክሽን አያወሩ ፐርፐስ አስላላቸው ነው እንጂ እውነቱን ለመናገር ስለ ክላይሜት ለማውራት ከኢትዮጵያ የተሻለ ሀገር የለም። አሁን እንዳልከው ግሪን ኤነርጂ ነው የምናወጣው። በሙሉ ኦልሞስት ኤነርጂያችን ግሪን ነው። በሪፎረስቴሽን እኛን የሚያክል ሀገር የለም። ስለ ክላይሜት ለማውራት ከኢትዮጵያ የተሻለ ሴታፕ የለም። አሁን እውነቱን ለመናገር ግን አክቲቪስቱ ራሱ አላማ ስላለው አክሽን ይበልጣል። እኛ አክሽን ላይ ያለ ነው። እነኚህ ሲጨማመሩ ተግባራዊ የሆነ ኢንፍሉዌንስ ከቴዎሪ ይበልጣል፣ ጥርጥር የለውም። የፈለገ አክቲቪስት የፈለገውን ቢል አክሽንህ በተጨባጭ እንደምናየው አሁን የማይኒንግ ኢነርጂ እኮ ወደኛ ሀገር እየመጣ እኮ ነው። ሰፊ ኃይል ይፈልጋል፣ አሳማኝ ኃይል ይፈልጋል። ለኢትዮጵያ መልካም እድል ነው። ከዚህ እኩል ለኩል የምንስበው ፎሪን ዳይሬክት ኢንቨስትመንት ኃይልን ፍለጋ የሚመጣው ሪሶርስ ፍለጋ የሚመጣው እዛው ያለ ሴኩሪቲ ነው።
ማንም መስታወት ቤት ቁጭ ብሎ ድንጋይ አይወረውርም ወይ ደግሞ እንዲወረወር አይተባበርም ሌላውም አይነሳሳም እነኚህ ተባብረው አንተ እናርከው የኢትዮጵያን ተስፋ የሚያጎሉ ናቸው የዚያኑ መሃል ደግሞ አንዳንድ ሰዎች እዚህ ውስጣችን ያለው መናቆርና ስጋት ያነሳሉ ብዙ ሰው እንደሚሆነም እንደምስማማው አብዛኛው የማናቆር ምንጭ ይሄው ናይል ነው ውሃ ነው ሰፊ ውሃ አለን ውሃ ሀብታችን ነው ጠላት የሚገዛብንም ውሃችን ነው ከዛ የሚነሳ ወጀብ ነው ከዚህም ልቦ ሳሳውን ያነሳሳ ልቦ የረከሰውን እየገዛ እኛው ላይ ትርምስ ምን ፈጥረው በዚሁ ባልናቀ ምክንያት ነውና ይሄንንስ እንደ ስጋት ማየትና ስጋት ቢሆንም ደግሞ ራሱን የሚያቀለበት ተስፋ እንዳለ አብሮ ማየት አይቻልም አው ብሩክ እንዳልከው የውሃ ጂኦፖለቲካ በተለይም የኢትዮጵያን ታሪክ ከታሪኩም ደግሞ የጦርነት ታሪኮችን ከፈተሽክ በተለይ እንደ ዘመናዊ በዲፕሎማሲው መድረክ እንኳን እንደ ዘመናዊ ዲፕሎማሲ ከአፄ ቴዎድሮስ ጀምረ የተካሄዱ የጦርነቶች እንቅስቃሴዎች ለምሳሌ አንድ መጽሐፍ ላይ ያየሁት ከ1834 እስከ 1934 በኢትዮጵያ ውስጥ በተካሄዱ በመቶ ዓመት ውስጥ በተካሄዱ ጦርነቶች ውስጥ ወደ 34 ጦርነቶች ሙከራ ተደርገዋል አንዳንድም ደግሞ የተግባር ጦርነቶች ተካሂደዋል ከነዚህ ጦርነቶች ውስጥ አብዛኞቹ የምናቃቸው ታሪካዊ ጥላቶቻችን የተሳተፉበት ነው እነዚህ መነሻቸው የውሃ ጂኦፖለቲካ ነው ግን አሁን ይረግባል የሚል ሐሳብ አለ የኔ እይታ እንዴት ነው የሚረግበው ከዚህ በፊት መንግስት ትኩረቱን ባንድ የልማት ውጥን ላይ እንዳያደርግና ወይም ደግሞ ያጠናቸውን ፕሮጀክቶች ወደ ተግባር እንዳይቀይር የደህንነት ችግር እዚህ በዚያም በመፍጠር ትኩረትን እንዲያሸሽ ማድረግ የባዳን ተልኮ ከመጽሐፍ ይልነሳልና የአባይ ፖለቲካና የባዳን ተልኮ ስትራቴጂ ምንድነው ዘመን የወለደውን የጃዙር ጦርነት ወይም ፕሮክሲ ዋርፌር ማካሄድ ግን አሁን የገበሩበት ገንዘብ ያወጡት ስትራቴጂ በህዳሴ ግድብ ፉርሽ ሆኗል እነዚያም ደግሞ ያንን ተልኮ የሚቀበሉ ኃይላትም እንደማይሳካ ያውቁታል ኦኬ ተጓዝም የለም ምክንያቱም አሁን ተቀይሯል ሌላ ስትራቴጂ ሊነርፉ ይችላሉ እንዳልከው ምክንያቱም አሁን ይሄ አድማሰ ሰፊ ነው ይሄ 21ኛው ክፍለ ዘመን ይዞት የመጣው ጦርነት የተለያየ ነው የመረጃ ጦርነት አለኩ ማጠልሸት ቅድም ያልከው ሐሳብ ትልቃውም ኢትዮጵያ በታሪኳ የማይታወቅ መሰረታዊ የሆነ ኢኮኖሚ ማሻሻያዎች አድርጋለች ይሄ ፈጠረው ደግሞ ምቹ ኢንቨስትመንት ሁኔታ አለና የኢትዮጵያን ገጽታ በማጠልሸትም የውጭ ቀጥታ ኢንቨስትመንት እንዳይሳብ ማድረግ የተሳሳተ የአገሪቱን ካርታ እንዲያነብል ያደርጉ ይችላል ይህንን ግን እኛ እኔም አንተም ሁሉም ኢትዮጵያውያን ልክ የህዳሴ ግድብ መብራት እንዲያበራ እንዳደረግነው ሁሉ መረባረብ ይተበቅብናል የዚህ ዘመን ደግሞ ቁልፉ የመረጃ ጦርነትን ዲፌንድ ማድረግ ነው አሁን ከአካላዊ ጦርነት ይልቅ የመረጃ ጦርነት ነው የመረጃ ጦርነት እንደኛ ሀገር እንደ ኢትዮጵያ ብቻም ሳይሆን የሀያላኑ ራሱ ሽኩቻ ነው አሁን ይሄ የቴክኖሎጂ መር የኢንተርኔት ዘመን የኢንተርኔት ዜግነት የተፈጠረበት ሀገር ነው ያለው ብሩኬ ስለዚህ ይህንን መረጃ እንዴት ማጥራት አለብን እያንዳንዱ ሀገር እያንዳንዱ ዜጋ የሀገሩ ዲፕሎማት ነው በሚለው ነው እኔ መርህ መደረግ አለብን ያለው ምክንያቱም እኔም አንተም የኢትዮጵያ ዲፕሎማቶች ነን ምልህ እኔ ውጭ ጉዳይ ሚኒስቴር ሰራ ይሆናል አንተ ደግሞ እዚህ ኤንቢሲ ስራ አስፈጻሚ ነው ተሰራለህ ነገር ግን የኔና ያንተ ልጆች ጣፋንታ ኢትዮጵያ ነች የልጆቻችን ጣፋንታ ከሆነችው ኢትዮጵያ ደግሞ አይናችንን አናነሳም ልክ ሰጎን እንቁላል ጥላ ከተነሳች እኮ ያ እንቁላሉ ወደ ድንጋይነት ይቀየራል አይደለ ያ ነው አሁን አይተሃል ጌጥ ይቀመጣል በየቦታ የሰጎን እንቁላል ሰጎኗ ከተነሳች በኋላ ድንጋይ ስለሆነ ነው ስለዚህኛ ኢትዮጵያን ደግሞ ህይወታችን አገራችንም የልጆቻችን ጣፋንታ ተስፋችን ናት የምንላትና ሀገር ላይ ልክ አይናችንን አናነሳም ማለት ነው አይናችንን የማናነሳው ኢትዮጵያ ከሚለው ስምም ብቻ ሳይሆን በተግባር የኢትዮጵያ ብሔራዊ ጥቅሞች የተቆጠሩ ብሔራዊ ጥቅሞች የሚታወቁ አሉ እነዚያ ውጭ ጉዳይ ፖሊሲዋ መንግስት ከሚሰጠው አቅጣጫ ከመንግስት የልማት ትኩረቶች ነጥብ ላይ አይናችንን ሳናነሳ ለነዚያ ተፈጻሚነት የምናደርገው እንቅስቃሴ የምናልማትና የምንመኛትን ኢትዮጵያ ለልጆቻችን ብቻ ሳይሆን ለኔና ላንተም እውን ሆነኮ
ትላንት እኮ የህዳሴ ግድብ በአባይ ወንዝ ላይ እኮ ታስታውሳለህ ብዙ አያሌ ግጥሞች እኮ ተጽፈዋል እኔ ሁሉ ጊዜ የማነሳውን እዚህ ልድገሙ አይ ቲንክ በአባይ ላይ የመጨረሻ ሊሆን ይችላል ኢንተርቪው የአበበ ብርሃኔ ልውሰድልህ አበበ ብርሃኔ እኮ አንተ የግጥም ሰው ስለሆንክ 1990ዎቹ አካባቢ የጻፈው እንደላሜ ቦራ የሚለውን ዘፈን ታውቀዋለህ እዚያ ላይ ምንድነው ያለው አሳው ያማራት ውሃው እየጠማት አባይ ዳር ነው ቤቴ ብትል ማን ሊሰማት ወረድልና የአባይ ዳር እርሙ ነው አያበቅልም ጎመን ፊቷ ይናገራል ካንጀቷ መመንመን ይላል አሁን አባይ ዳሩ ያበቅላል ጎመንም ብዙ ነገሮች ያበቅላል አባይ አሳ አይተዋል በከፍተኛ ደረጃ እንደውም እስካሁን በሌሎች ሀይቆቻችን ላይ ያልተገኙ አሳል ይሄ እንደውም ዘመናዊ ፋብሪካ የሚቆቋምለት ይሆናል እነዚህ እንቅስቃሴዎች ሲያደርጉ አሁን ዜማዎቻችን ተቀየሩ ማለት ነው በሌሎች ጉዳዮች ላይ እንደ ኢትዮጵያዊነት የምንመኛቸው ጉዳዮች በአደባባይ እየተነገሩም አሉ አሁን አይደለ የባህር መዳረሻ ዓለም አቀፉ ማህበረሰብ ላይ እየተገነዘበ ያለው በክቡር ጠቅላይ ሚኒስትራችን የተነሳው የኢትዮጵያ የህዝብ ቁጥር በከፍተኛ ደረጃ እየጨመረ ነው ኢኮኖሚዋ እያደገ ነው ይህን ሁሉ የሚችለው በሰጥቶ መቀበልና በሰላማዊ መንገድ ወደ ቀይ ባህር የመዳረሻ ህልማችን ከአባይ ወንዝ ወይም ከታላቁ ህዳሴ ግድብ ላይ የመጣንበትን ትብብር አንድ ትልቅ ትምህርት ሆኖ ጅማሯችንን ወደ ፍጻሜው የሚያደርስ ይመስለኛል ከአባይ ጋር በተያያዘ ኢትዮጵያ ለጉስቁልና ይዳረጋት የተቀነባበረ በኢትዮጵያ ጉስቁልና ውስጥ ልናችን እናረጋግጣለን የሚል ሳሳተ ፍልስፍና ላይ የተመሰረተ ሴራ ኢትዮጵያን ጉዳት ለዘመናት ነው አሁን ይሄ ድል የአባይ የታላቁ ህዳሴ ግድብ ድል ይህንን በተመለከተ ያለው ውጤት ዘመናት የሚሻገሩ እንደዚሁ አሁን አስገምጋሚ ነገር አለው ምርቃቱ ላይ የተሰማው አስገምጋሚ ድል አለ ኢፌክቱ ግን አብሮ የሚረግብላ ከድምጹ ጋር የሚረግብ አይደለም አሁን ከሴሌብሬሽናችን ቶን ጋር የሚረግብ አይደለም ታይዞ የሚቀጥል ነው የኢትዮጵያን ግስፈት አይበገሪነት እና ቀጣይ ተስፋዎችን እያጋመ ነው የሚለው እየጋመ የሚሄድል ነው እየጋመ የሚሄድል ነው ይሄ ድል ግን በጣም እየጋመ እንዲሄድ አንድ መሰረታዊ ጉዳይ መሟላት አለበት ያስባለሁ ቁጭቱ አብሮ መምጣት አለበት ያለፍነው ይሄንን ነው ያሸነፍነው ይሄንን ነው ይሄን ያህል ነበር ግብጽ ሲሰራበት የነበረው ይሄን ያህል ነበር ስንበዳይ የነበረው ነው ነገር ትውልዱ አብሮ መውረስ ያለበት ይመስለኛል የዚያን ጊዜ ነው ያስገምጋሚነቱ ነገር አብሮ የሚቀጥለው ኤንድ ቅድም ያልናቸው ስጋቶችን እያከሰመ የሚሄደው በዚህ ነገር ነውና የሚመለከታቸው አካላት ይሄን መደብ ያስቡታሉ ያስባሉ የትምህርት ስርዓቱ የሚዲያው የኪነ ጥበቡ የዲፕሎማሲው የሁለንተና ትርክታችን አካል ሆኖ እንዲጸና በሁሉም ረገድ ትውልድ በሚገባ እንዲገነዘበው ማድረግ ያለበት ይመስለኛል በውሃ ላይ ወጋችንም አንዱ ዓላማ ይሄ ነው ቢዮንድ ሴሌብሬሽን አይ ቲንክ ብሩክ እዚህ ላይ ቁጭቱ መቀጠል አለበት እንዳልከው ታሪካችንን የሚያሳይ እዚህ ነው ከተዘናጋን ደግሞ ዋጋ እንደምንከፍልም ታሪክ አለ ታስታውስ ከሆነ እንዳነበብ ነው የካቲት 23 1888 ባድዋ ያን ታላቁን ጦርነት በሐሰት የተዘረጋውን ለዘመናት ነጮች በጥቁሮች አይሸነፉም የሚለውን ትርክት ንደን ነፃነታችንን አስቀጥለን ሳንው በቀይ ግዛት ቀንበር ስር ሳንወድቅ ቆይተን አሸነፍን አይደለ ለ40 አመታት ግን ቁጭቱን አልቀጠለም መሀል ላይ ተዘናጋን ከ40 አመታት በኋላ በማይጫው ሲመጡ ምንድነው የሆነው 5 አመታት ውስጥ እኮ ሌላ ዋጋ አላስከፈለንም ስለዚህ አሁንም ያልከው ይሄ ቁጭት ያልከው ገዥ ሐሳብ ይመስለኛል ይሄ ቁጭት ሙሉ የኢትዮጵያን ቁመና ሙሉ በዚህ አፍሪካ ቀንድ ላይ ታላቂ ኢትዮጵያ በሁሉ ነገሩ የተሳካ የተጀመሩ ፕሮጀክቶች ተጠናቀው የእድገታችን ደረጃም ወደ ከፍተኛ ደረጃ የምትፈራና የምትታፈር አይ ኢትዮጵያ መንካት ዋጋ ያስከፍላል ከኢትዮጵያ ጋር ትብብር እንጂ ሰጣ ገባ አያስፈልግም ኢትዮጵያ እዚያ ቀጠናው ላይ መልህቅ ነች የሚለው እሳቤ እስኪ በተግባር
እስኪረጋገጥ ድረስ ከኔም ካንተም ከያንዳንዱ ኢትዮጵያዊ የቤት ስራ ነው። ቅድም የጠቀስከው መጽሐፍ ዘ ፓወር ኦፍ ጂኦግራፊ አብሮ ሊጠቀስ ይገባል ያልኩም ዘ ኤንድ ኦፍ ጂኦግራፊ ለኛ ሁለቱም ቲዮሪ ስራ ያልኩ የጂኦግራፊ የሚሰጠው እድል ተጠቅሞ የሚወረወሩ ሀገራትን ላይ የሚቀመር እኛን ጨምሮ የተጠቀሰው ቲዮሪ አለ። ምንም የጂኦግራፊ አድቫንቴጅ ሳይኖራቸው ደግሞ የተመዘግዘው የወጡ ሀገራትም ደግሞ አሉ። የነሱ አቅም ትርክት ነው። ቁጭት ላይ የተመሰረተ ጥንካሬ ላይ የተመሰረተ የተገነባን ቲዮሪ ጥሶ የማለፍ አቅም ነው። እኛ ሁለቱም አለን ብዬ አስባለሁ። ለቁጭት የሚዳረገን በቂ በደልና ግፍ አለን። በዚህ ተነሳስተልና ለማም ይችላል ደግሞ በጣም የተመቻቸ ጂኦግራፊ አይደለም አለን። እንደ ኢትዮጵያ ያው አንተ ከኔ በላይ ታውቃለህ ጂኦግራፊ ላይ ነበርክና በፊት እንደ ኢትዮጵያ ዳይቨርሲፋይድ ጂኦግራፊ ያለው ሀገር የለም። ጥልቁ መሬት እኛ ጋር አለ። የአፍሪካ ማማምኛን በባዮዳይቨርሲቲ ባሌን የሚያክል የለም። በብዙ ሀገር ማሳዝ ይቻላል። በውሃ ሀብት እኛን የሚያክል የለም። የጂኦግራፊ ድሎቻችን በጣም ብዙ ናቸው። በብዝሃ ህይወት በሪሶርስ ይሄ ህዝብ ደግሞ መልሶ እንደ ብረት ሊያጠነክረው የሚችል ብዙ ግፍ የተፈጸመበትም በጋራ ኮመን ፔን አለን። አሁን ብዙ ጊዜ የሚጎለን እሱን ፔን አብሮ መረዳት ነው። ቀደም ሲል ተሳውራቸው የነበሩ ወዳጆችም የሚያወሩት ይሄንን ነው። የጋራ ህመም በቂ የጋራ ህመም እያለን አብረን መታመም ላይ ያለን ጋፕ ካጠበበ እነኚህ ህመሞቻችን አብረው ከተነሱን ሃርደን ሊያደርጉን የሚችሉ ብዙ ፋክቶች ስላሉ በሁለቱም ረገድ የኢትዮጵያ መጻኢ ዕድልን ከፍ ለማድረግና ለማጉላት በቂ ስንቅ አለ ብዬ አስባለሁ። አንተም ያወራህን ወሬ ብዙውን ይሄን የሚያረጋግጥ ነው። መጨረሻ ላይ እዚህ ላይ የምታጠናክረው ሀሳብ ካለ አጠናክረህ አብረህ ደግሞ ለ2018 ለኢትዮጵያ ህዝብ እንደ ዲፕሎማት ደግሞ ለአፍሪካውያን ወንድሞቻችንም ለተቀረው ዓለም የምታስተላልፈው የመልካም መልእክት ካለ ድልስተ አመሰግናለሁ። ብሩክ አንተንም አጠቃላይ የኤንቢሲ ኢትዮጵያን የሁሉንም ባለሙያዎችንም ቅድሚያ እንኳን ደረሳችሁ ብዬ ለመላው ኢትዮጵያውያን ለሀገር ውስጥም በውጭ ሀገርም ላሉ ለኢትዮጵያና ትውልደ ኢትዮጵያን ያው መቼም የሰው ልጅ ለራሱም ወዳድ ነው ለቤተሰቦችም አጠቃላይ አፍሪካ አዲስ አበባ ደግሞ የአፍሪካ ዲፕሎማቲክ መዲና ነች። በርካታ ሚስዮኖች ያሉባት አህጉር የአፍሪካ የፖለቲካ የዲፕሎማሲና የኢኮኖሚ መዲና እንደመሆኑ አንፃር አዲስ አበባ ውስጥ መቀመጫቸውን ላደረጉ ዓለም አቀፍ የዲፕሎማቲክ ማህበረሰብ እንኳን አደረሳችሁ ላለው በመላው ዓለም ለሚገኙ የኢትዮጵያ ወዳጆችና የልማት አጋሮችም አዲሱ ዓመት የሰላም የብልጽግና እንዲሆን እመኛለሁ። አመሰግናለሁ። መልካም አዲስ ዓመት ላንተም ለስራ ባልደረቦች ለቤተሰቦች እመኛለሁ። ጥሪና ክብር ስለመጣውንም ከልብ አመሰግናለሁ። ጤና ይስጥልኝ።